ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ እንዲሁም ደግሞ ቲክቶክ ተከታታዮች ዛሬ እንግዲህ የመጣሁላችሁ ስለ አድቨርስ ድረግ ሪአክሽን ነው የምናወራው ማለት ነው። እንግዲህ በዚህ ውስጥ እንግዲህ ታይፖቹን ስለ አይዲአር ወይም ደግሞ አድቨርስ ድረግ ሪአክሽን የሚባሉትን ታይፖቹን ኢን ዲቴል እነማን እንደሆኑም እናያለን ማለት ነው። ኢቭን ኢፍ እንግዲህ እነዛን ታይፖቹንስ እንዴት አድርገን ነው ማኔጅ ልናረጋቸው የምንችለው የሚለውንም እንግዲህ በዛሬ ቶፒካችን ውስጥ ከምንዳስሰው መካከል ነው። በተጨማሪ እንግዲህ መጨረሻ ላይ ደግሞ እንግዲህ አድቨርስ ድረግ ሪአክሽንን እና ሳይድ ኢፌክትን አንድ ላይ አድርገን እንግዲህ ዲፈረንሺየት አድርገን የምናይ ይሆናል ማለት ነው። እንግዲህ እስከ መጨረሻው ድረስ ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። አዲስ ከሆናችሁ ወይ ነባር ከሆናችሁ ላይክ ፎሎ በማድረግ እንግዲህ የኛ ቤተሰብ እንድትሆኑ ፈልጋለሁ። ምክንያቱም ወደፊት እንግዲህ በጣም ከጤና ነገሮች ጋር ያሉትን በደንብ አድርገን የምንሰራ ስለሚሆን ማለት ነው። የነዛ እድሎች እንዳያመልጣችሁ ማለት ፈልጋለሁ። እንግዲህ እስኪ አብረን እንቀጥል። እንግዲህ አድቨርስ ድረግ ሪአክሽን ማለት ምን ማለት ነው ስንል እንግዲህ ፍቺዎች በብዙ አይነት ፍቺ አለ። ነገር ግን እኛን ሊያስማማን ወደ አንድ ሊያመጣን የሚችለው የምንከተለውና የደብሊውኤችኦ ህጎችን ነውና ከዛ ውስጥ እንግዲህ አንዱ የደብሊውኤችኦ ዴፊኒሽን ስለ ኤዲአር ምን ይላል የሚለውን እናያለን ማለት ነው። ኤዲአር ስንል እንግዲህ ሃርምፉል ነው እንዲሁም ደግሞ unintended response to drug occurring at a dose normally used in human for prevention purpose ስንጠቀም for diagnosis purpose ስንጠቀም for treatment purpose በምንጠቀምበት ሰዓት እንግዲህ እነዛ መድኃኒቶች harmful እና unintended የሆነ ሪስፖንስ ሊያመጡ የሚችሉ ናቸው። ኤዲአር ማለት unexpected ነው ማለት ነው። ለምሳሌ አይቡፕሮፌን ብንወስድ ኤክስፔክት የሚደረገው ብሊዲንግ ነው ወይም ጂአይቲ ብሊዲንግ ብለን የምንጠራው ነው። ነገር ግን ኤዲአር ከዚህ ዓለም የወጣ ነው። ለምሳሌ አይቡፕሮፌን ወስደን ጀስት የማይታወቁ ኬዞች ለምሳሌ ኦስቶፖሮሲስ ብለን የምናስበውን ሳይድ ኢፌክት የሚያመጣ ከሆነ ይሄ ኤዲአር ብለን ካታጎራይዝድ እናደርገዋለን። እነዚህ ነገሮች እንግዲህ እንዳልኳችሁ ለፕሪቬንሽን ለዲያግኖሲስ እና ለትሪትመንት አንድ መድኃኒት ስንጠቀም ያልተፈለገ አንኢንቴንድድ ሪስፖንስ የሚያመጣ ከሆነ ሃርምፉል ከሆነ እንግዲህ ሳይድ ኢፌክትም ሃርምፉል ነው። ግን ይሄ ለየት የሚያደርገው አንኢንቴንድድ አንኤክስፔክትድ ነው፣ አንፕሪዲክተብል ነው ማለት እንችላለን። what ADR is not እንግዲህ እነዚህ ለምሳሌ እንደዛም ሆኖ unintended ወይ unexpected ብለን እናስቀምጣቸዋለን። ነገር ግን በኤዲአር ውስጥ የማይካተቱ አሉ። for example not ADR ብለን የምንጠራቸውና እንግዲህ ሪዝናቸው እንግዲህ ለምን ኤዲአር ውስጥ እንዳልተካተቱ እንመልከት። ኦቨርዶዝ ይላል። እንግዲህ ኦቨርዶዝ unintended ነው። እንግዲህ ይሄ ዶዝ ኤክሲድስ ቴራፒቲክ ሬንጅ ማለት ነው። እንግዲህ ይሄ ማለት ኦልሞስት አንድ መድኃኒት የራሱን የቻለ ቴራፒቲክ ኢንዴክስ አለው። በዛ ቴራፒቲክ ኢንዴክስ ውስጥ በሚንቀሳቀስበት ሰዓት ዶዙን ግን ጨምረን በምንወስድበት ሰዓት ከተቀመጠችው ሴፍቲ ማርጂን በላይ በሚወጣበት ሰዓት ያ የሚያሳየው ኦቨርዶዝ ነው ማለት ነው። ይሄን ምን አንለው ማለት ነው ኤዲአር ውስጥ ካታጎራይዝድ አና ኔክስት ደግሞ ፖይዝኒንግ ይለናል። ፖይዝኒንግ እንግዲህ ኢንቴንሽናሊ ወይም ደግሞ አክሲደንታሊ ሀፕን ሊያደርግ የሚችል ነውና ይህም ከኤዲአር ጋራ የሚገናኝ አይደለም። ምሳሌ አንድ ሰው ማላታይን የሚባለውን ኦርጋኖፎስፌት ፖይዝኒንግ ቢወስድ ይህ ኤዲአር ውስጥ ካታጎራይዝ አይደረግም፣ ራሱን የቻለ ሳይንስ ስላለ ማለት ነው። ሌላው ደግሞ እንግዲህ ሜዲኬሽን ኢረር ነው። እንግዲህ ሜዲኬሽን ኢረሮችም እንግዲህ በእነዚህ ውስጥ አይካተቱም። ምክንያቱም ከመድኃኒት ጋራ ተያይዘው የሚመጡ አይደለም። ተያይዘው ስላችሁ እነዚህ መድኃኒቶች ለፕሪቬንቲቭ ወይም ደግሞ ለትሪትመንት ወይም ደግሞ ለዲያግኖሲስ አልተጠቀምናቸው። ይህ ኢረር ነውና ይሄ ማለት
ሮንግ ድረግ ወይም ደግሞ ሮንግ ዶዝ ውስጥ ነው የሚካተተው። ሶ ሜዲኬሽን ኢረርን እንግዲህ ፕሪቨንት ማድረግ ላይ እንግዲህ ሲባል በተቻለ መጠን ፕሪቨንት ማድረግ እንችላለን። ሜዲኬሽን ኢረርን ግን ሙሉ በሙሉ አቮይድ ማድረግ አንችልም ማለት ነው። ኔክስት ነን አዲራንስ ነው። እንግዲህ ነን አዲራንስ እንግዲህ ይሄ ፔሸንት ሪሌትድ ነው። እንግዲህ መድኃኒት ይሰጠዋል። ያ የተሰጠውን መድኃኒት በአግባቡ መውሰድ አለበት። ሶ እንግዲህ መድኃኒቱና ፔሸንቱ አንድ ላይ ማች ሲያደርግ ወይም ሲስማማ ፔሸንታችን በተነገረው መሰረት ያን መድኃኒት ሲወስድ አዲራንስ እንላለን። ይህን የማይወስዶ ከሆነ ግን ወስዶ ማይገኝ ከሆነ ግን ነን አዲራንስ ብለን ካታጎራይዝድ ማድረግ እንችላለን ማለት ነው። ሶ እነዚህ እንግዲህ ኦቨርዶዝ፣ ፖይዝኒንግ፣ ሜዲኬሽን ኢረር እና ነን አዲራንስ ብለን የምንጠራቸው ምንም ኤዲአር ውስጥ ካታጎራይዝድ አይደረጉ ማለት ነው። ኔክስት what is the magnitude and the clinical importance of ADR study ብሎ አስቀምጦልን ሶ እንግዲህ ከ5 እስከ 10% የሚያክሉ ሆስፒታል አድሚሽን አር ዲው ቱ ኤዲአር ጋራ የመገናኘት ፕሮባቢሊቲው ከፍ ያለ ሶ እንግዲህ ከየሆስፒታላቸው ስለሚለያይ እንግዲህ በየሆስፒታሉ በጣም ጥንቃቄ በተሞላበት የሚያከናውኑ ከሆነ 5 ከዛም በታች ሊወርድ እንደሚችል ነው ኤዲአር ብለን ሪፖርት ከሆስፒታል ጋር ያለው ማለት ነው። ሶ ይሄም በዛ አንግል እንድትወስዱልኝ እፈልጋለሁ ማለት ነው። ሌላው እንግዲህ ታይፕ ኤ ኤዲአር አካውንት ፎር ኦልሞስት 70 to 80% ያህሉን ታይፕ ኤ ብለን የምንጠራው ከቨሬጅ ይወስዳል። ታይፕ ቢ ብለን የምንጠራው ደግሞ ኦልሞስት ኮዝ ሞስት ዴዝ እንግዲህ ሃፕን እንዲያደርግ ከሚያደርጉ መካከል ውስጥ እንደሚካተት ነው ጥናቶች የሚያሳዩት። አስዌላስ ፖሊፋርማሲ እንግዲህ ሃየር ሪስክ አለው ማለት ነው በእነዚህ ውስጥ ማለት ነው። እንዲሁም ደግሞ እንግዲህ እነዚህ በዚህ ውስጥ በጣም ፎከስ እንግዲህ ዋና መማር ያለብን ኮሩ የዚህ ቲቺንግ ፖይንቱ ምንድን ነው ስንል ሞስት ኤዲአር አር ፕሪቨንተብል መሆናቸውን ማሰብ መቻል አለብን። ፕሪቨንተብል ከሆኑ ጥንቃቄ የተሞላበት አካሄድ ምንሄድ ከሆነ እነዚህ ፕሪቨንተብል ናቸው። ኢሚዲየትሊ ሪፖርት የሚደረግ ከሆነ ያን ሪፖርት ደግሞ እንግዲህ ቤዝድ ኦን ሪፖርት ዳታ ላይ ዲፔንድ ሆኖ በቀላሉ ፕሪቨንት ማድረግ እንችላለን። when come to complete classification of the ADR ብለን ስንጠራ እንግዲህ A up to F ነው ያለው። እንግዲህ A ብለን የምንጠራው ከኦግሜንት አንስቶ እስከ ፌለርስ ብለን የምንጠራው ነው። ፕላስ በዚህ ውስጥ እንግዲህ ሞደርን የሆኑ ነገሮችንም እንግዲህ አካተናል። ሶ ታይፕ ኤ ብለን የምንጠራው ክላሲፊኬሽን ኤ ሪፕሬዘንት የሚያደርገው ከኤዲአር ውስጥ እንግዲህ ኦግሜንትድ ነው። ሶ እንዴት ነው ስራው የሚሰራው? እንግዲህ ሜካኒዝሙ እንግዲህ ኤግዛግሬሽን ኦፍ ናውን ፋርማኮሎጂካል አክሽኖችን ኤግዛዘርቤት በማድረግ ኦልሞስት አግልቶ በማሳየት ነው የሚታወቀው። ሶ እነዚህ እንግዲህ ኦልሞስት ዶዝ ዲፔንደንት ናቸው ማለት እንችላለን። ሶ ዶዙ በጣም ከፍ ባለ በዛው መጠን እንግዲህ ኤክስፔክት የሚደረገው ከፍ ያለ ነው። ምንድነው ታዲያ የሚለያቸው ስንል እንግዲህ ታይፕ ኤ በምንድነው የሚለዩት? ምንድነው የነሱ መለያቸው ብለን ስናስብ እንግዲህ አንድ ፕሪዲክተብል ብለን እነዚህ ውስጥ እናካትታለን። አስዌላስ እንግዲህ ኮመን ናቸው። አስዌላስ ፕሪቨንተብል እና ሎው ሞርታሊቲ ሌት አላቸው። እነማን ታይፕ ኤ ብለን የምንጠራቸው ኦግሜንት ኤ ማን ታይፕ ኤ ኢንዲኬትስ ኦግሜንትድ ብለን እንጠራዋለን። ለምሳሌ ኤግዛምፕላቸውን እንመልከትና እነዚህን ኤግዛምፕሎቻቸውን ታዲያ ከተፈጠሩ እንዴት አድርገን ማኔጅ እናርግ ለሚለውም እንግዲህ አብረና ድረጎቻችን አሉ። ኤዲአር አለ፣ ሪፖርት የሚደረግ ሜካኒዝም አለ። ማኔጅመንት እንግዲህ ዶዝ ፕላስ ዱሬሽኖቹን ነው ከበር እናደርገው ማለት ነው። ሶ ኢንሱሊን እንግዲህ ኤክስፔክት እንግዲህ ሃይፖግላይሴሚያ ነው ኦግሜንቲን ስለሆነ ማለት ነው። ስለዚህ በዚህ ውስጥ ስለሚካተል ነው። ሶ እንግዲህ አንኢንቴንድድ ስለሆነ ማለት ነው። ለዛም ነው እንግዲህ ኤዲአር ብለን ስናስብ በጣም ሰፋ ያለ ነው። በውስጡ ኤዲአር እንግዲህ ስለ ሳይድ ኢፌክቶቹ ምን ያደርጋል ማለት ነው የመያዝ ፕሮባቢሊቲ
አለ። ለዛ ከዛ ውስጥ ለምሳሌ ሳይድ ኢፌክቱ ጋር የሚያዘው አንዱ ታይፕ ኤ ብለን የምንጠራው ነው። ነገር ግን ኤዲአር አብዛኛውን አንፕሪዲክተብል ብለን እናልፈዋለን። ምክንያቱም ከፕሪዲክተብል ይልቅ አንፕሪዲክተብል ፓርቱ ስለሚበዛ ማለት ነው። ኢንሱሊን እንግዲህ ስንጠቀም ሃይፖግላይሴሚያ ነው። ሬጉላርም ይሁን ነን ሬጉላር ፓርቱ ወይ ሰስፔንሽን ፓርቱ ሶ ኤክሰስ ግሉኮስ አፕቴክ ስለሚያደርግ ማለት ነው። ለዚህ ታዲያ ምንድነው መፍትሄው ስንል እንግዲህ ኦራል ግሉኮስ 50 to 20 ግራም ኢሚዲየትሊ እንሰጣለን። አሊያም ደግሞ ሪፒት አፍተር 50 ሚኒት ማለት ነው። ዋርፋሪን ብሊዲንግ ነው ኤክስፔክት የምናደርገው ሶ ኤክሰስ አንቲኮአጉሌሽን ማለት ነው ኢፌክት በማምጣት ነው ሜካኒዝሙ። ሶ ለዚህም ደግሞ ቫይታሚን ኬ 5 to 10 ሚሊግራም አይቪ ስሎሊ እናደርጋለን። አሊያም ደግሞ ዋርፋሪን ሞርፊን ደግሞ ሪስፓራቶሪ ዲፕሬሽን ነው። ሶ እንግዲህ እነዚህ በጣም ሲሪየስ ኮንሲኩዌንስ ስላላቸው ነው በኤዲአር ውስጥ የገቡት። ሶ በጣም ጥንቃቄ ስለሚያስፈልግ ነው። ኦቨን ኦፍ እንግዲህ ከ70 እስከ 80% ከቨር ስለሚያደርጉ ዴዝ ሀፕን ሊያደርግ ስለሚችል ነው። ሶ ይሄ ደግሞ ማክሮ ሪሴፕተር ነው። ሶ ናሎክሶን 0.4 ሚሊግራም አይቪ ዘን ሪፒት ኤቭሪ 2 or 2 to 3 ሚኒት እናደርጋለን። ዘን አቴኔሎል እንግዲህ ብራዲካርዲያ ነው። ሶ እንግዲህ ቤታ 1 ብሎኬጅ ነው። ሪዱስ ዶዝ ኦር ደግሞ አትሮፒ 0.5 ሚሊግራም አይቪ እንሰጣለን። ምክንያቱም አትሮፒ የምንሰጥበት ብራዲውን እንግዲህ ወደ ታች ስለሚቀይርልን። ዌን ካም ቱ ታይፕ ቢ ብለን ስንጠራ እንግዲህ ፒዛሬ ነው። ሶ እንግዲህ ፒዛሬ እንዴት ነው ሜካኒዝሙ ስንል ጀስት እንግዲህ ኢሚኖሎጂካል ታይፕ 1 አፕ ቱ ታይፕ 4 ሃይፐርሴንሲቲቪቲን የሚገልጽ ነው። አስዌላስ እንግዲህ ጄኔቲክ ኢንዛይም ዴፊሽንሲ ለምሳሌ ግሉኮስ 6 ፎስፌት ዴፊሽንሲ ብለን የምንጠራቸው HLA አሶሲዬሽን ብለን የምንጠራቸው እንግዲህ አንዱ ታይፕ ቢ ፒዛሬ ስር ካታጎራይዝድ እናደርጋቸዋለን። ሶ እነዚህ ደግሞ በምንድን ነው የሚለዩት ስንል እንግዲህ ኖት ዶዝ ሪሌትድ አይደለም። ነገር ግን ለምሳሌ ኦጉሜንቲን ከዶዝ ሪሌትድ ነው ብለን ነበረ። አስዌላስ እንግዲህ አንፕሪዲክተብል ነው፣ ኤክስፔክት አናረግም ሃይፐርሴንሲቲቪቲ ሪአክሽን ስላለው። በዚህም በተጨማሪ ሬር ነው። አስዌላስ እንግዲህ ሃይ ሞርታሊቲ ሬት አለ፣ ምክንያቱም የኢሚኖሎጂካል ሪአክሽን ስላለው። ይሄ ደግሞ ከኢሚኖሎጂካል ሪአክሽን ጋር ከሆነ ምንም እንኳን ሬር ሆነውም ቢመጡ በጣም ሲሪየስ የሆነ ኮንሲኩዌንስ አላቸው። ሬር የሚባሉትና ሲንድረማቸው ሬር ሆኑ ነገር ግን በጣም ገዳይ ናቸው ብለን ነው ኤክስፔክት የምናደርገው። ለምሳሌ ሰብታይፑ እንግዲህ ታይፖቹ እንግዲህ ኢሚኖግሎቢን 1 አለ፣ ቺው አለ፣ 3 አለ፣ 4 ብለን እንግዲህ እንከፋፍላቸዋለን። ኢሚኖግሎቢን 1 ብለን የምንጠራው ኢ ታይፑ ነው። ኤግዛምፕል እንግዲህ አናፍላክሲስ ሾክ ኤክስፔክት የሚደረግ ነው። ታይፕ 2 ላይ እንግዲህ ሄሞላይቲክ አኔሚያ ነው ኤክስፔክት የሚደረገው። ታይፕ 3 ላይ እንግዲህ ሴረም ሲክነስ እንዲኖር ያደርጋል። ታይፕ 4 ላይ እንግዲህ ስቲፈን ጆንሰን ሲንድረም ብለን የምንጠራው እንግዲህ ክላሲፋይ እናደርጋቸዋለን። እነዚህ ምንም እንኳን ታይፑ እየጨመረ በመጣ በጣም ሲሪየስ ከመሆኑ የተነሳ ዴዙም በዛም መጠን ነው። ምክንያቱም ታይፑ እየጨመረ ሲመጣ ኬዙ የሚኖረው ሬር ነው። ሬር ይሁን እንጂ የዴዝ ወይ የሞርታሊቲ ሬቱ ግን ከፍ ያለ መሆኑን እንዳረሱ። ዘን ሜጀር ታይፕ ቢ ኤዲአር ብለን የምንጠራቸው ቬሪ ሃይልድ ያላቸው ብለን ከምናስቀምጣቸው እንግዲህ ለምሳሌ አናፍላክሲስ ብለን ያስቀመጥነው አለ። ሶ ኮመን ድረግስ እንግዲህ ፔንሲሊንስ ብለን የምንጠራቸው መድኃኒቶች አሉ። አናፍላክሲስ ሾክ ሲነሳ ስለ አናፍላክሲስ እንግዲህ አንዱ ትልቁን እንግዲህ ቦታ ያለው ፔንሲሊኖች ናቸው። እንግዲህ ስማቸው የሚታማው መታማት ብቻም ሳይሆን ለዚህ ሪስፖንሲብል የሆኑም ሴፋሎስፖሪኖችም እንግዲህ ቤታላክተምስ ናቸው እና ለዚህ ያላቸው ናን ስቴሮይዳል አንቲ ኢንፍላማቶሪ እና እንዲሁም ደግሞ ኮንትራስት ሚዲያ ብለን የምንጠራቸው።
ሶ ክሊኒካል ሳይናቸው ምንድነው ስንል እንግዲህ ሃይፖቴንሽን ኤክስፔክት ይደረጋል። ምክንያቱም በአናፍላክሲስ እንግዲህ ሀፕን ሲያደርግ አንዱ የመጀመሪያው ታርጌት የምናደርገው ሃይፖቴንሽኑን ትሪት ማድረግ ስለሆነ ማለት ነው። ብሮንኮስፐዝም ይኖራል አስዌላስ አርቲካሪያ እና አንጂኦዴማ። ምንም እንኳን አንጂኦዴማ ሬድ ቢሆንም ግን በጣም ሲሪየስ የሆነ ኮንሲኩዌንስ ከሚያመጡ መካከል ናቸው። ሶ እንዴት ታደርግ ማኔጅ እናርጋቸው ስንል እንግዲህ ጀስት እንግዲህ ድረግስ እንግዲህ ዶዝ አለ አስዌላስ ዱሬሽን። ለምሳሌ አድሬናሊን እንግዲህ 0.5 ሚሊግራም አይቪ እንሰጣለን አይኤም እንሰጣለን ማለት ነው። ምክንያቱም እንግዲህ ሃይፖቴንሽኑ ማኔጅ ለማድረግ ወይም ደግሞ ዱሬሽኑ እንግዲህ ሪፒት ኤቭሪ 5 to 15 ሚኒትስ እንግዲህ እናደርጋለን። ዘን ሃይድሮኮርቲዞኖችም እንግዲህ አናፍላክሲሶችን እንግዲህ ትሪት ከምናደርግባቸው መካከል 200 ሚሊግራም አይቪ ስታት እንሰጣለን። ዘን 100 ሚሊግራም ኤቭሪ 6 hours ሪከመንድ ይደረጋል። እነዚህ በነገራችን ላይ ፕሪቬንሽን የምንጠቀመው ክሎርፊሪን ያምናለ አንቲስታሚኖይድ 10 ሚሊግራም አይቪ እንሰጣለን አት ሲንግል ዶዝ አስዌላስ ኦክሲጅን ደግሞ የሚያስፈልግ ከሆነ 6 to 10 ሊትር ፐር ሚኒት እንግዲህ አንቲል ስቴብል እስኪሆን ድረስ ምን እናደርጋለን እንሰጣለን። ሁለተኛው ደግሞ ካፒዛሬ ውስጥ እንግዲህ በመጀመሪያ አናፍላክሲስ ብለናል። በሁለተኛ ደግሞ ስቲፈንስ ጆንሰን ሲንድሮም ብለን የምንጠራው ደግሞ ኮመን ድረግ ሪስፖንሲብል እንግዲህ ሱልፎን አማይድ ኤክስፔክት እናደርጋለን። ካርፓሜዛፒን፣ ፌንቶይን፣ አሎፕሬኖል፣ ኔቭራፒን ብለን የምንጠራቸው ማለት ነው። ሶ እነዚህ እንዴት ማኔጅ እናደርጋቸው ስንል እንግዲህ ኢሚዲየት ድራግ ዊዝድሮዋል ያስፈልጋል። እንዲሁም ደግሞ አይሲዩ ከሆነ ወደ አይሲዩ ውስጥ እንዲገቡ ማድረግ ነው። ምክንያቱም ስቲፈን ጆንሰን ሲንድሮም ስለሆነ በጣም አደገኛ። አይቪ ፍሉዶችን እንሰጣለን። ኮርቲኮስቴሮይድ እንግዲህ ምንም እንኳን ኮንትሮቨርሻል ቢሆንም ነገር ግን ሪከመንድ ይደረጋል። ዱሬሽን እንግዲህ ዊክ ቱ መንዝስ ነው እንግዲህ እነዚህ መድኃኒቶች ሊሰጡ የሚችሉት ማለት ነው። ለስቲፈን ጆንሰን ሲንድሮም ብለን ብንጠራ በጣም አደገኛ በጣም መጥፎ ነው ማለት ነው። አደራችሁ። ኔክስት ታይፕ ሲ እንግዲህ ታይፕ ሲ እንግዲህ ክሮኒክ ነው። ሶ ሜካኒዝሙ እንግዲህ ኮሙሌቲቭ ቶክሲሲቲ ነው እንዲፈጥር የሚያደርገውን ኤግዛምፕል እንግዲህ ኦልሞስት እንግዲህ ክሮኒክ ነው። ሶ እንግዲህ ቶክሲሲቲ እዛ ላይ ምንድነው የቶክሲሲቲ ክምችት ነው ማለት እንችላለን በሌላ አባባል። ሶ ድረግስ እንግዲህ እና ፕሬዲንዞሎን ኤዲአራቸው ምንድነው ኦስቶፖሮሲስ ማለት ነው። ኦልሞስት ለረጅም ጊዜ በሚወሰድበት ዱሬሽናቸው ሚያንዝስቱ ይርስ ነው እንግዲህ እነዚህ ሀፕን ሊያደርጉ የሚችሉት ማለት ነው። ነን ስቴሮይዳል አንታይ ኢንፍላማተሪ ድራጎች እንግዲህ ፔፕቲክ አልሰር። ሶ እነዚህ ለክሮኒክ ዩዘሮች ናቸው እንግዲህ ጨጓራዬን ምናምን ሊሉ ኤክስፖዝድ የሚደረጉ ሰዎች እንግዲህ አብዛኛውን ጊዜ እንግዲህ ለረጅም ጊዜ ተጠቃሚ በየጊዜው የዚህ የራስ ምታት ዳይክሎ አይቡፕሮፌን የሚወስዱ ሰዎች ከሆኑ የጨጓራ ህመምታቸው ከፍ ያለ ነው። ነገር ግን ኦስቶፖሮሲስ ከነ ፕሬዲንዞሎን በቀላሉ አይፈጠርም ወራቶችና አመታት ውስጥ የምንወስድ ከሆነ ነው። ሌላው አንቲሳይኮቲክ ድረጎች ናቸው። ታይፕ ሲ የምናስቀምጣቸው ታርዲቭ ዲስካኔዥያ ነው። ሶ ኦልሞስት እንግዲህ 6 መንዝ አባብ በምንጠቀምበት ሰው ማለት ነው። እነዚህ የምናለቸው እንዴት ማኔጅ እናርጋቸው ታዲያ ስንል ወደ ማኔጅመንታቸው ስንመጣ እንግዲህ ሎንግ ተርም ሞኒተሪንግ ያስፈልገናል። በተለይ እንግዲህ ኦስቶፖሮሲስ ከሆነ የካልሲየም እና የቫይታሚን ዲዎችን እንግዲህ ኤሌክትሮላይቶቻቸውን በተለይ እንግዲህ የካልሲየም ኤሌክትሮኑን በደንብ ቼክ መደረግ አለበት። እንዲሁም ደግሞ ሎስት ኢፌክት ዶዞቹን መጠቀም መቻል አለብን። እንዲሁም ደግሞ ፕሪቬንቲቭ ቴራፒ ነው። ሶ ኤግዛምፕል ካልሲየም 100 to 1200 ሚሊግራም ፐር ዴይ ፕላስ ቫይታሚን ዲ ሪከመንድ ይደረጋል ማለት ነው። ስፔሻሊ ፎር ኦስቲዮፖሮሲስ ማለት ነው። ታይፕ ዲ ብለን የምንጠራው ደግሞ ዲሌይድ ተብሎ ነው የሚቀመጠው። ሶ ይሄ ደግሞ እንግዲህ አፒስ አፍተር ስቶፒንግ ነው። ለምሳሌ ኤ ላይ እንግዲህ በስሞል አማውንትም ወይም ደግሞ እንግዲህ በወሰድነው መድኃኒት ኤክስፔክት የሚደረግ ነው። ኢንሱሊንን ብናነሳ ሃይፖግላይሴሚክ ያመጣል። ፒዛሬ ላይ እንግዲህ እነዚህ አንኤክስፔክትድ ናቸው፣ አንፕሬዲክተብል ነው። ነገር ግን ለምሳሌ አናፍላክሲክ ሾክ ብለን የምንጠራው እንግዲህ በተለይ እነ ፔንሲሊኖች ላይ የሚያመጡ ወይም ደግሞ ስቲፈን ጆንሰን ሲንድሮም ብለን የምንጠራቸው እነዛ ነገሮች ጋር የሚያዝ ሲሆን በታይፕ ሲ ላይ ስንመጣ ደግሞ ክሮኒክ ነው። ክሮኒክ ስንል እንግዲህ
ኦልሞስት እነዚህ የመድኃኒቶቹ ለረጅም ጊዜ አክሙሌትድ መሆናቸው ስፔሻሊ እና ፕሪዲንዞሎን ብለን የምንጠራው አንዱ ኦስቲዮፖሮሲስ ብለን የሚያመጣ አለውና እነዛ እንዲሁም ነንስቴሮይዳል አንታይ ኢንፍላማተሪ ድረጎች ለረጅም ጊዜ በሚወሰዱበት ሰዓት እንግዲህ ፔፕቲክ አልሰር ዲዚዝን ሀፕን እንዲያደርግ ከሚያደርጉ መካከል ናቸው። እንደዛ እያለ ነው። ታይፕ ዲ ስንመጣ ደግሞ እንግዲህ አራተኛው ዲሌይድ ነው። ፊቸሩ እንግዲህ አፒርስ አፍተር ስቶፒንግ ድረግ ነው። እንግዲህ መድኃኒቱን ካቆምን በኋላ ማለት ነው። ለምሳሌ ታሊዶሎማይድ እንግዲህ ፎኮሜሊያ ብለን የምንጠራው ኤዲአር ነው። ሳይክሎፎስፋማይድ እንግዲህ ሊኬሚያ አለ። ዳይታይልስቲርቤስቴሮል ብለን ቫጃይናል ካርሲኖማ እንግዲህ ኤክስፔክት የሚደረግ ናቸው ማለት ነው። ነገር ግን እነዚህ አሁን በጣም ሞዲፋይ ሆነው ኦልሞስት አንዳንዶቹም እንግዲህ ከገበያ ውጭ ሆነዋል። ምንድነው ፕሪቬንሽኑ? እንግዲህ ስትሪክት ፕሬግናንሲ አቮይዳንስ ነው። እንግዲህ ፕሬግናንት ላለው እናቶች ቶታሊ ምን ማር ነው አቮይድ ነው። ሎንግ ተርም ፎሎ አፕ ደግሞ ያስፈልጋል ይለናል። ታይፕ ስንመጣ ኤንድ ኦፍ ዩዝ ነው ወይን ዊዝድሮዋል ማለት ነው። እንግዲህ ያኔ ዲላይ ዲሌድ ነው ያልነው። ዲሌድ የሚመጣው እንግዲህ መድኃኒቱን ስናቆም ነው። እንግዲህ ይሄ ደግሞ ኤንድ ኦፍ ዩዝ እንግዲህ ወስደን መጨረሻ ሰዓት ሊፈጠር የሚችል ነው። በተለይ ዊዝድሮዋል መካኒዝሙ ፊዚዮሎጂካል ዲፔንደንሲ ያመጣል። ዊዝድሮዋል ስለሆነ ኤግዛምፕል ለምሳሌ ፕሮፕራኖሎን እንግዲህ ሪባውንድ ሃይፐርቴንሽን ይመጣል። ለዛም ነው ፕሮፕራኖሎን የሚወስድ ሰው እንዲሁም ደግሞ እና ፒፒአይ የሚወስድ ሰው ጥንቃቄ ማድረግ አለበት የሚባለው። እንዴት ማኔጅ እናድርገው ስንል እንግዲህ ታፕር ኦቨር 1 to 2 weeks ነው እንግዲህ ማድረግ አለብን። ቤንዞዲያዜፒን ስንመጣ ደግሞ ሺዥር ነው። እንግዲህ እነዚህ ደግሞ ሪዲዩስ ዶዝ ባይ 10 to 25% ዊክሊ መቀነስ መቻል አለብን። ስቴሮይድ ስንመጣ ደግሞ አድሬናል ክራይሲስ ነው። ስለዚህ ቶፕር ኦቨር ዊክስ ማለት ነው። እንግዲህ ቀስ እያለ ነው እንግዲህ መቀነስ ያለብን ታይፕ ኢ ስለሆነ ዊዝድሮዋል ኢፌክት ስላላቸው ማለት ነው። ታይፕ ኤፍ ብለን የምንጠራው ፌለር ኦፍ ቴራፒ ነው። እንግዲህ ፌለር ኦፍ ቴራፒ ማለት እንግዲህ ምንም ሪስፖንስ ሳይሰጥ ሲቀር ማለት ነው። ወይም ደግሞ ወስዶ ለውጥ ሳይመጣ ሲቀር። ኮዙ ምንድነው? ድረግ ኢንተራክሽን ሊሆን ይችላል። ታይፕ ኦፍ ፌለር ሊፈጠር የሚችለው ሬዚስታንስ ሊሆን ይችላል። ፒውር አብዞርቤሽን ሊሆን ይችላል። ሮንግ ዶዝ ሊሆን ይችላል። እነዚህ ነገሮች የሚፈጠረው ከሆነ ታይፕ ኤፍ ኤዲአር እንለዋለን። ኤግዛምፕል ሪፋምፒሲን ዲክሪዝ ኦራል ኮንትራሴፕቲቭ ኤፊካሲ ዘን ኢፌክቱ ፕሬግናንሲ። ፌለር ኦፍ ቴራፒ አንቲማይክሮቢያል ሬዚስታንስ ሌላ ዘን እንግዲህ ሲስተም ቤዝድ ኤዲአር እንግዲህ ዊዝ ድረግስ ኤንድ ማኔጅመንታቸው ላይ ስንመጣ እንግዲህ ኦልሞስት ለምሳሌ ጋስትሮኢንተስታይናል ላይ ናን ስቴሮይድ አንቲ ኢንፍላማቶሪ ጂአይ ብሊዲንግ ነው። ማኔጅመንቱ እንግዲህ ኦሜፕራዞል 20 to 40 ሚሊግራም ዳይሊ ፎር 2 to 1 መንዝ ድረስ ማለት ነው። ሜትፎርሚን ዲሃሪያ ነው። ኤዲአር ስታርት ሎው ዶዝ ኤንድ 500 ሚሊግራም ኦሲቲ እንጠቀማለን ለኦዲ ማለት ነው። ኤሪትሮማይሲን ክራምፒንግ ነው። ስለዚህ ቴክ አፍተር ፉድ እንድንወስድ ይደረጋል ነው የሚለን። ሄፓቶቶክሲሲቲያቸው ለምሳሌ ከዛ ውስጥ ኮመን ከሆኑ ውስጥ እንግዲህ ፓራስታሞል እንግዲህ ዶዝ ሪሌትድ ነው እና በተለይ እንግዲህ ናክ አይቪ ፕሮቶኮል እንጠቀማለን። ናዚድ ደግሞ አይዶሲንክራቲክ ነው። ስቶፕ ድረግስ ነው የሚለን። ቫልቮሌት እንግዲህ ማይቶኮንዶሪያል ነው። አልክሪቲኒን ማኔጅ ማድረግ አለብን። ኔፍሮቶክሲሲቲ ስንመጣ ጀንታማይሲን እንግዲህ ቲዩቡላር ዳሜጅ ያመጣል። ማኔጅመንት እንግዲህ አድጀስትድ ዶዝ ወይም ሞኒተር መደረግ አለበት። ነን ስቴሮይድ አንቲ ኢንፍላማቶሪ ዲክሪስ ፕሮስታግላንዲን ነው። ስቶፕ ድረግስ ማለት ነው እያለን ያለው። ሌላ አምፑቴሪሲን ቢም እንግዲህ ኔፍሮቶክሲሲቲ ያመጣል። ቫስቶ ኮንስትሪክሽን ሜካኒዝሙ ሃይድሬሽን ፕላስ ሊፕሮዞማል ፎርሙ ነው የሚያስፈልገን ነው የሚለን። ሌላው እንግዲህ ካርዲያክ ፕሮብሌም ነው እንግዲህ ሀፕን የሚያደርገው እንግዲህ ዲጎክሲን አለ። ለነዚህ ደግሞ አሪቲሚያን ዲጎክሲን ፋብ አንቲዶቱን እንጠቀማለን ማለት ነው። ኪዊቲ ፕሮሎንጌሽን ድረግ ቶርሴድስ ብለን የምንጠራው ማለት ነው። ማግኒዚየም ሳልፌት 2 ግራም አይቪ ሪከመንድ እናደርጋለን ይለናል። ይህ ላይ ደግሞ ኒውሮሎጂካል ነው እንግዲህ ማኔጅመንቱ እንግዲህ ቤንዛትሮፒ 1 to 2 ሚሊግራም አይኤም ኦር አይቪ ነው። ድረጉ እንግዲህ ሜቶክሎፕራማይድ
ኤክስትራ ፓራሚዳል ሲፕተም አለው። ሃሎፔሪዶል ዲስቶኒያ አለው። ፌንቶይን ደግሞ አታክሲያ ብለን የምንጠራዋለን እና ይሄን ነው። በእነዚህ ሁሉ እንግዲህ እንደ ድረግ ኦፍ ቾይዛችን የምንጠቀማት ማናት ስንል እንግዲህ ቤንዛትሮፒን ናት። ስፔሻል ፖፑሌሽን የሚባሉት እንግዲህ በጣም ጥንቃቄ ከሚያስፈልጉ መካከል እንግዲህ ስፔሻል ፖፑሌሽን ናቸው። ፕሬግናንሲ ነው። ቴራቶጀኒክ ድረግ በተለይ ኤዲአር2 ፌተስ ላይ ሊደቨሎፕ የሚያደርገው ነው። ኤግዛምፕል አይሶትሪቲኖን እና ዋርፋሪን ለዚህ ሪስፖንሲብል ይጫወታሉ። ኤልዲኤ ላይ ስንመጣ እንግዲህ ዲክሪዝ ሬናል ፋንክሽን ነው። እንዲሁም ደግሞ ኢንክሪዝ ሲኤንኤስ ኤዲአራቸው ላይ ደግሞ ሲኤንኤስ ላይ እንዲጨምር ያደርጋል። ቤስ ክራይቴሪያ ድረግ እንግዲህ ፔዲያትሪክ ላይ ስንመጣ ደግሞ እንግዲህ ኢማቹር ኢንዛይም ነው የሚኖራቸው። ለምሳሌ ክሎራምፌኒኮል እንግዲህ ግሬ ቤቢ ሲንድረም ብለን የምንጠራው አንዱ በተለይ ግሉኮሮኒዴሽን ብለን ከምንጠራው ጋር ስለሚያዝ ነው። ኤዲአር ኮዛሊቲ አሰስመንት እንግዲህ ኤግዛማቸው ምንድን ነው አሰስ የምናደርግባቸው ስንል ናራንጆ ስኬል ነው። እንግዲህ ዲፍናይት አለ፣ ፕሮባብል አለ፣ ፖሲብል አለ፣ ዳፕትፉል ብለን የምንጠራቸው እንግዲህ በነዛ ውስጥ የምናስቀምጣቸውን ሲቬሪቲ አሰስመንት ስናደርግ ሌቨሉ አለ፣ እንግዲህ ዲስክሪፕሽኑ አለ። ለምሳሌ ማይልድ፣ ሞደሬት፣ ሲቨር እና ፋታል ብለን የምንጠራው ማይልድ እንግዲህ ምንም አይነት ትሪትመንት እንደማያስፈልጋቸው ነው እንግዲህ ኤዲአር ላይ ማለት ነው። ሞደሬት ላይ ስንመጣ እንግዲህ ሪኳየር ኢንተርቬንሽን ያስፈልገዋል። ሲቨር ግን ላይፍ ትሪቲንግ ነው። ፌታል ከሆነ ደግሞ ዴዝ ነው ማለት ነው። ፕሪቬንሽን ስትራቴጂ ኦር ፋርማሲስት ሮሉ ምንድን ነው? በፕሪቬንሽን ስትራቴጂ ምንድን ነው የጤና ባለሙያ በተለይ ፋርማሲስቶቹ ሮልስ ብለን ስናስቀምጥ እንግዲህ ሜዲኬሽን ሪቪው መጠቀም አለበት። ዶዝ አድጀስትመንት ነሰሰሪ ከሆነ ዶዝ አድጀስትመንት ማድረግ አለበት። ቴራፒቲክ ድረግ ሞኒተሪንግ እንግዲህ መከናወን ካለበት መከናወን አለበት። ፔሸንት ካውንስሊንግ ማድረግ አለበት በአግባቡ። ካውንስል ነን አዴራንስ ሲል ስለነበረ ኢንተራክሽንን ቼክ መደረግ አለበት። ኤዲአር ሪፖርቲንግ እንግዲህ በየጊዜው መደረግ አለበት። ፕሪቬንቴብል ነው ስላል ማለት ነው። ዌን ካም ቱ ፋርማኮሎጂክ ፋርማኮቪጂላንስ ብለን የምንጠራው እንግዲህ እነዚህ ኮር አይዲኤ በተለይ አይዲኤ ብለን የምንጠራው እንግዲህ ኢንተርናሽናል ድረግስ ብለን የምንጠራው እንግዲህ ኦልሞስት እነዚህ አንዱ ኤዲአር ሪፖርት የምናደርግበት ነው። ዲቴክትስ አሰስ ኤንድ አንደርስታንድ ፕሪቬንት ኤዲአር ማለት ነው። ደብሊውኤችኦ እንግዲህ አብዛላ ሞኒተሪንግ ሴንተር አለ። ናሽናል ኤዲአር ሪፖርቲንግ ሲስተም አለ። ይህን ሁሉ እንግዲህ ስለ ኤዲአር የሚመለከተው ማን ነው ስንል የሚያጠናው ስለ ኤዲአር ያለው ሳይንስ ማን ነው ሲባል ፋርማኮቪጂላንስ። አልትራኮል ሚሞሪ ፖይንት ፎር ኤግዛም ስንል እንግዲህ ለምሳሌ ታይፕ ኤ ዶዝ ሪሌትድ መሆኑን እንዳረሱ ከፈተናው ጋር ስለሚጠቅማችሁ ነው። ታይፕ ቢ ደግሞ አላርጂክ ወይም ጄኔቲክ መሆኑን እንዳረሱ። ስፔሻሊ አናፍላክሲስ፣ አድሬናሊን አይኤም፣ ስቶፕ ሰስፔክትድ ድረግ ፈርስት ዘን ነቨር ቻሌንጅ ሲቨር ከሆን ኤዲአር ካለ ሪፖርቲንግ ሴቭ ላይቭስ እንግዲህ ለማድረግ ሪፖርት ማድረግ ስለሚኖርብህ። ኔክስት ዋት ኢዝ ዘ ዲፍረንስ ቢትዊን ሳይድ ኢፌክት ኤንድ ኤዲአር ወደሚለው መተናል። እንግዲህ እዚህ ጋር እንደምታዩት ዴፊኒሽኑ አለ፣ ፕሬዲክታቢሊቲ አለ። ሳይድ ኢፌክት እንግዲህ ዲፋይን ስናደርገው ኤክስፔክትድ ነው። ሰከንደሪ ኢፌክት ኦፍ ድረግ ዛት ሜይ ቢ ቤኔፊሻል ኦር ሃርምፉል ይሆናል ይላል። ቤኔፊሻል የሚባሉት አሌብል ዩዝ ናቸው። ለምሳሌ አማንታዲን ለፓርኪንሰኒዝም ትሪትመንት እንጠቀማለን። ኤሚፕራሚን ለቤድ ዌይቲንግ ወይ ለኤኑራይሲስ ስለምንጠቀም ቤኔፊሻል ብለው ያስቀመጠው። አድቨርስ ኢፌክት እንግዲህ ሃርምፉል ነው። ከሱ ጥሩ ነገር አንጠብቅም። አንኢንቴንድድ ነው፣ ማይጠበቅ ነገር ነው። አንዲዛይርድ ኢፌክት ነው። ኦከሪንግ አት ኖርማል ቴራፒቲክ ዶዝም እንግዲህ ሊፈጠር ይችላል። ፕሪዲክታቢሊቲ እንግዲህ ዩያሌ ፕሪዲክታብል ነው፣ ኤክስፔክት ይደረጋል። ነገር ግን ሜቢ ፕሪዲክታብል ታይፕ ኤ ፕሪዲክታብል ይደረጋል ብያቸዋለሁ። ታይፕ ቢ ግን አንፕሪዲክታብል ነው ማለት ነው። ሌላው ዶዝ ሪሌሽን ነው እንግዲህ ኦፍን ዶዝ ሪሌትድ ነው። ኦልሶ ካን ቢ ዶዝ ሪሌትድ ታይፕ ኤ እንለዋለን። ነን ዶዝ ሪሌትድ ከሆነ ደግሞ ዶዝ ኢንዲፔንደንት ከሆነ ታይፕ ቢ ማለት ነው። ሲቬሪቲ ላይ ስንመጣ እንግዲህ ዩዥዋሊ ማይልድ ቱ ሬርሊ ሲሪየስ ነው ሊሆን የሚችለው። ይሄ ግን ካን ቼንጅ ፍሮም ማይልድ ቱ ላይፍ ትሬቲንግ እስከ ፋይታል ድረስ ሀፕን ሊያደርግ እንደሚችል ይገልጻል። ኦንሴቱ እንግዲህ ኦፍን ኢርሊ ኤንድ ኢሚዲየት ነው ሀፕን ሊያደርግ የሚችለው የሚገመት ስለሆነ
adverse effect can be immediate ሊሆን ይችላል ወይም delayed ሊሆን ይችላል ወይም after prolonged use ሊሆን ይችላል ማለት ነው ኤግዛምፕል ለምሳሌ dryness from antihistamine expect እናደርጋለን constipation from opioid ይደረጋል anaphylaxis from penicillin እንግዲህ አለ ነገር ግን ስቲፈን ጆንሰን ሲንድሮም from sulfonamide expect ይደረጋሉ ግን በጣም ሲሪየስ ነው ማኔጅመንታቸው ደግሞ ምንድነው ዶዝ አድጀስትመንት ኦር ሲምፕቶማቲክ ሪሊፍ ነው የምንጠቀመው እዚህ ላይ ግን ድረግ ዊዝድሮዋል ነው በተለይ ኤንድ ዩዝ ላይ ኢ ላይ ያለችው ማለት ነው አስዌላስ ደግሞ ኢመርጀንሲ ትሪትመንት እና ሰፖርቲቭ ኬር በጣም ወሳኝነት አለው ፐርፐስ ኢን ትሪትመንት እንግዲህ may sometimes contribute positively or therapeutic benefit አለው always harmful and undesirable ነው ማለት ነው ሶ እነዚህ ማለት ነው እነዚህ ግን sometimes positive የሆነ therapeutic outcome ስላለው ነው frequency ስንል እንግዲህ common ነው ይሄ ደግሞ less common but clinically significant ነው ቻሌንጁን ደግሞ ስንመጣ እንግዲህ challenge often safe ነው ይሄ ደግሞ sometimes dangerous ይሆናል especially type B ADR ብለን የምንጠራው ላይ እንግዲህ በጣም አደገኛ የሆነ ኢፌክት እናገኛለን ማለት ነው I hope እንግዲህ ስለ ሳይድ ኢፌክት እና አድቨርስ ኢፌክትም ብዙ ነገር እንደተረዳችሁ ተስፋ አደርጋለሁ ብዙ የሚጠቅም ነገር ስለሆነ እነዚህ ኤዲአሮች እንግዲህ አንድ የጤና ባለሙያ ደንብ አድርጎ ማወቅ አለበት ደንብ አድርጎ መታጠቅ አለበት ማለት ነው ለቀጣዮቹ እርምጃዎቹ ማለት ነው ሶ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ ላይክ ሰብስክራይብ ሼር ያደርጋችሁ